ሰላም አለይኩም ወረህመቱላሂ ወበረካቱ። እንደምናችሁ እህቶች ወንድሞች፣ ሰላም ናችሁ? አለሁኝ አልሐምዱሊላህ፣ እኔ ደህና ነኝ። ሰላም ናችሁ? ሰላማችሁን አላህ ያብዛልን። በዓለም ዳርቻ ሁሉ አላህ ሰላም ያወርድልን ኢንሻአላህ። ዛሬ ኢዳም እሰራለሁ ማለት ነው። ኢዳም ማለት እንግዲህ ያው እኛ ሀገር አልጫ ወጥ እንደምንለው ነው። ያው ሌላ የሚጨማመረው ነገር ስለሚለያይ ነው እንጂ በዶሮ ነው የምሰራው። ይሄው ቲማቲም ሰልሳና ቲማቲም ፍሬሽ ቀላቅዬ ፈጭቼ ነው። ድንች ያንሰኛል ጨምሩልኝ ብያለሁ። ካመጡ አመጡ፣ ካላመጡም ደግሞ ባለውም ነው መብቃቃው። ይሄው አትክልት ኩሳና ጀዛር እና ደግሞ ዶሮ። ይሄው ሽንኩርቴን ኢንሻአላህ አሁን ሳቴን ላይ ያይዝና ሽንኩርቴን እንትን ልበል። ይሄ ቅመሜ ነው። ይሄው ዘይቴን እጨምራለሁ። ዘይቱንና ዘይት አዴ ትንሽ ቀላቅዬ ነው የሚሰራው ማለት ነው። እና በተረፈ ሰላም ናችሁ? እንዴት ናችሁ? ጤንነታችሁ እየበረታችሁ ነው? ስራ ጥሩ ነው? ሁሉ ሰላም ነው? ሀገራችን ሰላም አልሐምዱሊላህ። ነበረ ፈልገው ይህንን ለመለኮስ ምሩሃ እና ምሩሃ ደግሞ ስለኩስ ድምፄ አይሰማም። እንግዲህ ከሞላ ጎደል እና ይኸውላችሁ ይመስላል እንግዲህ ይኸው ሽንኩርቴ ቀልተዋል። አያችሁት እንዴት እንደቀላ። ከዛ ዶሮዬን እጨምራለሁ። ይሄው ቡናዬን አያችሁት? ቡናዬን እያፈላሁ ነው። የሁላችሁ ቅመሜ የሁላችሁ እርድ ነው፣ ኩርኩም፣ ባህር ሙሸከል ቅመም የተቀላቀለ። እዚህ ጋር ደግሞ የተፈጨ ሄል ቀረፋ፣ የተፈጨ ቀረፋ። ይሄ ያልተፈጨ ነው። ይሄ ደግሞ ክዝብራ ነው፣ ያኔ ድንብላል ማለት ነው። ይሄ ደግሞ የሆነ የሚጥሚጣ ፍሬ ነገር ነው። ይሄ ደግሞ ቁርንፍድ ነው። ይሄ ደግሞ በርበሬ ነገር ነው፣ እንደ በርበሬ ነው ማለት ነው። ይሄ ደግሞ ፍልፎል አስዋት ከሙን። ከዛ ይላችኋል። ቡናዬ ፈላልኝ፣ ፈሰሰ። አይገርምም? ደረስኩበት አይደል? ኧረ ጉድ ይፈሳል እንዴ! ምን አይነት ነው? ሼማይዘው ለማንኛውም ቡናው ፈሶ ነበረ። ትንሽ ያው ፈሰስ። ጋዜን አበላሸብኝ።
እሱ መፍሰሱ እንዳለ ሆነ የኔ ጋዝ ማበላሸቱ እያችሁ ያው ቅመሙን ጨመርኩት ማለት ነው። እያችሁ ከዛ ደባልቀዋለሁ ማለት ነው። ይህ ይዳም ነው የሚሉት። የሌላ ሀገር ደግሞ ሳሎና የሚሉታል። እንደዛ እንደሚሉት አውቃለሁ። እኔ ግን እዚህ ሀገር ሳውዲ በብዛት ይዳም ነው የሚሉት። ይዛ እያችሁት እንግዲህ እንዴት አባቱ እንደሚጣፍጥ ወላሂ ብታውቁ ማለት ነው። እንደዚህ ሽንኩርቱን ቅብስ አድርጋችሁ ስትሰሩ ሽንኩርቱን ጠብሳችሁ ከሆነ ከዛ ይጣፍጣል። ሩዝ ምናምንም አያስፈልግም። በቂጣ ነው መላ ሆን ብላ ሴትያ ልጅ አለች የኔን ምግብ ልትበላ ቤቷ ምግብ አትበላ። ያልሰራው እንኳን እናቴ ምንም አልሰራሽም ዛሬ ለምን ትላለች። በቁም ነገር ማለት ነው። ያደረም ካለ አሟሙቄም ካቀረብኩኝ ለአሮጊቷ ከዛ ለምን አልሰራሽም ትላለች። እኔ አንቺ ሰራሽ እበላለሁ ብዬ እመጣለሁ። አንዳንድ ጊዜ ኮስተስ ስልባት ደግሞ ለምን ተቆጣሽ? እኔ እኮ ምግብሽ ስለምወደው ነው የምበላው ምመጣ አንቺ ትቆጫለች ትላለች። የሆነ እንትና ስታስጣብቅ ስታናድገኝ ኮስተስ ስልባት ማለት ነው። እና ከጣፈጠላችሁ መከራ ነው። ሁሌ ስሩ ይላችኋል። እኔ ላለማካበድ እውነቴን ነው። አሁን እኔ የምሰራቸው ምግብ እነሱ በጣም ይወዱታል። እንዴት እንደሆነ አላውቅም። እኔ ላለማካበድ ማለት ነው። አሁን የሴትያ ልጅ ሌላ አለች፣ ፋሚሊ ያላት ማሻአላ ጀማ ልጆች አላት። አንድ ወር እሷ ጋር ሄደን ማለት ነው። ልጆቹ እሷ ትስራ ነው። አሁንም እኛ ቤት ከመጡ እዚህ አሁን አሮጊቷ ጋር ሲመጡ እሷ ምግብ ትስራ፣ እሷ ትስራለን ተብሳ እሷ እንዲት አድርግልን። አሁን ማታ መከረውን ያሰርተውኛል። እንግዲህ አስቡ ማለት ነው። አሁን ደግሞ ዛሬ ለእኛ ነው ለምሳ እንዳልኳችሁ እህትዬ ብትመጣ ያው ብዙ ፋሚሊ አይኖርም ማለት ነው። እና ይሄ ነው አያችሁ። እንግዲህ አሁን ውሃዬን ነው የሚጨምርና ትንሽ ይበስላል ማለት ነው። ይኸውላችሁ እንግዲህ በዚህ ሁኔታ አቅላለሁ። ይሄ ጥቁሩ ነገር ማለት ነው። ይሄ ነገር ትንሽ ቆይቼ አወጣዋለሁ። ትንሽ ቆይቼ ድንቹ ምናምን ስከላልስ አወጣዋለሁ። ከፈነዳ የመምረር ባህሪ ያለው ማለት ነው። ከፈነዳ ምግቡን ያመረዋል። ያቱ ዶሮ ወጥ አይመስልም፣ ግን በርበሬ ሳይጨመር። ለማንኛውም ያው ቡና የምጠጣ ነው። ቡናዬም ስላልጠጣሁ ልክ አይደለሁም። አውዝ ቢላህ ቡናዬን ልጠጣ በጃምቦ ነው የምጠጣ። ቡና እንጠጣ። ሽታው ደርሷቸዋል እርግጠኛ ነኝ። ቡና የምትወዱ ሰዎች አቤት ብስሚላ ማሻአላ ይጣፍጣል። ምርጥ ቡና ነው። ትላንት ነው የተገዛ ቡና ነው። ቆንጆ ቡና። ይኸው የኔ ውዶች አሁን እንግዲህ በዚህ ሁኔታ ከልሰዋለሁ። ትንሽ ከልሰውና ዶሮውን ትንሽ በሰል ሲልልኝ አትክልት እጨምራለሁ። አሁን ብጨምር ችግር የለም። ለምን ፍሬዘር የተቀመጠ ዶሮ ቶሎ ይበስላል ታውቃላችሁ። ከአትክልቱ ጋር እኩል ይበስላል። አትክልቱም ያው በእንትን ካልሆነ አይቆይም፣ ይቆያል ማለትም ይኸው ጨመርኩት። ቶሎ በሚያደርሰው ድስት ካልሆነ አትክልቱም ሊቆይ ስለሚችል አብሮ ከስጋው ጋር ይብሰል። ያው ጨማመርኩኝ። ትንሽ ሲበስል ትንሽ ማያውና ጨው ጨምራለሁ። ከዛ ያችሁት እንዴት አባቱ ይሄ አሁን እንደዚህ ቀጭን ሆኖ አይቀርም። ሲንተከተክ አሳያቸዋለሁ። ምርጥ ትክትክ ብሎ ያዝ ይላል። በቃ ማሻአላ ነው። ላግዱኔስ ትዝብራ ይጨመራል መጨረሻ ላይ የላ ይኸው እህቶቼ፣ ወንድሞቼ፣ ቤተሰቦቼ ተከተፈ ነው። ጨው ጨምሩ እንግዲህ እንዳይመዛች ውሃ ጠጥቼ ትናላለኝ እንደ ኢላህ ይላል።
ያው በዚህ አይነት አሁን ይንተከተካል። ጋዙን ቀንሽ ይሄዳለሁ። ተከክ ብሎ ወፈር ይላል። በዚህ እሰናበታችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰብስክራይብ ሼር አትርሱ። ላይክ አርጉ። በዚህ ሁኔታ ጋዙን ቀነስኩት። ቀስ ብሎ እንዲተከተክ በሉቻ